ለተረቡ ሚያዝያ 9 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በአምስተኛ ዙር የውጭ ምንዛሬ ጨረታ 60 ቢሊዮን ዶላር ለሽያጭ ማቅረቡን ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ ዛሬ ሮብ ሚያዝያ 29 ቀን 2017 ዓ.ም በሚያካሂደው የውጭ ምንዛሬ ጨረታ 60 ሚሊዮን ዶላር ለሽያጭ ማቅረቡን አስታውቋል። በጨረታው መሳተፍ የሚፈልጉ ባንኮች የሚቀርቡበትን ዋጋ ከረፋዱ 4 ሰዓት እስከ እኩለ ቀን እንዲያስገቡ ብሔራዊ ባንኩ ጥሪውን አቅርቧል። ለዛሬው የታቀደው ጨረታ ኢትዮጵያ የውጭ ምንዛሬ ስርዓትን ለውጥ ካደረገች ከሐምሌ 2016 ዓ.ም ወዲህ አምስተኛ ጊዜ ነው። ብሔራዊ ባንክ ባለፈው 4 ዙሮች ባካሄደው ጨረታ በድምሩ 355 ሚሊዮን ዶላር ለተሳታፊ ባንኮች አቅርቧል። አቶ ማሞ ምህረቱ በገዥነት የሚመሩት ብሔራዊ ባንክ በየ2 ሳምንቱ ልዩነት ተመሳሳይ ጨረታን እንደሚያካሄድ ያስታወቀው ባለፈው መጋቢት ወር መጨረሻ ገደማ ነበር። በዚህ መልኩ የሚካሄደው ጨረታ እስከ 2017 በጀት ዓመት መጨረሻ ድረስ እንደሚካሄድ የብሔራዊ ባንክ ማስታወቁም አይዘነጋም። በእነዚህ ጨረታዎች የሚቀርቡ የውጭ ምንዛሬ መጠን በወቅቱ ያለውን የውጭ ምንዛሬ ፍላጎት በማገናዘብ እንደሚሆንም አቶ ማሞ ምህረቱ በዚህ ወቅት ተናግረው ነበር። በዚህ መሰረት ባለፈው መጋቢት ወር መጨረሻ በተካሄደው ጨረታ 50 ሚሊዮን ዶላር ለጨረታ የቀረበ ሲሆን በዚህም ጊዜ ለ1 ዶላር የቀረበው አማካኝ ዋጋ 131 ብር ነጥብ 7 ብር ሆኖ ተመዝግቧል። በተመሳሳይ መልኩ ሚያዝያ ወር የመጀመሪያ ሳምንት በተካሄደው ጨረታ 70 ሚሊዮን ዶላር ለጨረታ ቀርቧል። ለ1 ዶላር በአማካኝ 131 ብር ከ1 ብር በቀረበበት በዚህ ጨረታ በጥያቄው መሰረት ለ26 ባንኮች የውጭ ምንዛሬ መከፋፈሉን ብሔራዊ ባንኩ አስታውቋል። የነገው ጨረታ ውጤት አማካኝ 11 ሰዓት ላይ ይፋ እንደሚደረግም ባንኩ ገልጿል። 40 በመቶ የሚሆነው የትግራይ ግዛት በወረሪዎች ስር መሆኑ ሲገለጽ የጊዜያዊ አስተዳደሩ ዋና ተልዕኮ የክልሉን የግዛት ወሰን ማረጋገጥ መሆኑን ፕሬዝዳንት ታደሰ ገለጹ። የትግራይ ክልል 40 በመቶ የሚሆኑ ግዛት በወራሪዎች ቁጥጥር ስር ነው የሚገኘው ሲሉም የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገልጸዋል። ሌተናል ጀነራል ታደሰ አክለውም በጊዜያዊ አስተዳደር ዋነኛ ተልዕኮ የክልሉን የግዛት ወሰን ማረጋገጥና የተፈናቃዮችን ወደ ቀያቸው መመለስ ነው ብለዋል። ፕሬዝዳንቱ ይህንን የገለጹት በኢትዮጵያ የጀርመን አምባሳደር ሚያዝያ 28 ቀን 2017 ዓ.ም በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። ፕሬዝዳንት ታደሰ 40 በመቶ የሚሆኑ የትግራይ ክልል ግዛቶች በወራሪዎች ቁጥጥር ስር ነው የሚገኙት። ከሁሉም ነገር በፊትና ከምንም ነገር በላይ የጊዜያዊ አስተዳደር ተልዕኮ በህገ መንግስቱ የተከለሉ የክልሉን የግዛት ወሰን ማረጋገጥና የተፈናቃዮችን ወደ ቀየ መመለስ ነው ሲሉም ለአምባሳደሩ መናገራቸውን ከጽህፈት ቤታቸው ያገኘነው መረጃ ያመላክታል። በተጨማሪም ፕሬዝዳንቱ ከአምባሳደሩ ጋር በነበራቸው ውይይት የጀመሩትን የመጀመሪያ ዙር ከ5000 ታጣቂ ወደ ማህበረሰብ የመቀላቀል ተግባር እስከ መስከረም ይጠናቀቃል። ሁለተኛ ዙር ደግሞ ከክልሉ ግዛት መከበር ጎን ለጎን የሚፈጸም ነው ሲሉ መናገራቸውን ጽህፈት ቤታቸው አስታውቋል። ባለፈው 9 ወራት ብቻ 100,000 ለሚበልጡ ሰዎች የአእምሮ ህክምና ተያያዥ ጉዳዮች ህክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል አስታወቀ። በ2017 ዓመተ ምህረት ባለፈው 9 ወራት ብቻ 102,604 ሰዎች የአእምሮ ህክምና ተያያዥ ጉዳዮችን ህክምና መስጠቱን አማኑኤል የአእምሮ ስፔሻሊስት ሆስፒታል አስታውቋል። ሆስፒታሉ ከነዚህ ታካሚዎች መካከል 89,803 የሚሆኑት በተመላለሽ የህክምና አገልግሎት የተሰጣቸው መሆኑንም ገልጸዋል። እንዲሁም ደግሞ 1421 ለሚሆኑ ህሙማን በአስተኝቶ የአእምሮ ህክምና በድንገተኛ አእምሮ ህክምና ደግሞም ለ2380 ሰዎች አገልግሎት ተሰጥቷል። ይህም በ2017 በጀት ዓመት 9 ወራት ለ124800 ዜጎች የአእምሮ ህክምና ተያያዥ ጉዳዮችን አገልግሎት ተደራሽ ለማድረግ ካቀደው ውስጥ መሆኑን ሆስፒታሉ ገልጿል። በ9 ወራት ውስጥ 371 ለሚሆኑ የህፃናት የአእምሮ ህክምና እንዲሁም ደግሞ 597 ደግሞ የሱስ ህክምናዎች እንዲያገኙ የተቋሙ መረጃ ያመላክታል። የፎረንሲክ ህክምናን በተመለከተ የወንጀልና ፍትሐ ብሔር ተመርማሪዎችን በተመላላሽና በተኝቶ ህክምና 570 ለሚሆኑ አገልግሎት ሰጥቷል ነው የተባለው። በሌላ በኩል በሆስፒታሉ አማካኝነት የአነስተኛ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀናት በ2017 በጀት ዓመት በ9 ወር ወደ 33 ቀን አልጋ የመያዝ ምጣኔ 84% ማድረሱን እንደቻለም ሆስፒታሉ ገልጿል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድመው በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ!
አቢሲኒያ ኢኮሜርስ የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የጀነራል አብዱ ብርሃን መቀመጫ በሆነችው ፖርት ሱዳን ለ3 ተከታታይ ቀናት የድሮን ጥቃት ተፈጽሟል። በሱዳን የእርስ በርስ ጦርነት ከተቀሰቀሰ በኋላ የፈጥኖ ድራሽ ኃይሉ አይሎ አብዛኛ ካርቱምን ሲቆጣጠር በጀነራል አብዱል ፈታህ አልቡርሃን የሚመራው የሀገሪቱ ጦር ኃይልም መቀመጫውን ወደ ፖርት ሱዳን አዘዋውሮ ቆይቷል። ከሳምንታት በፊት የሀገሪቱ ጦር በፈጥኖ ድራሽ ኃይሉ ላይ የበላይነት በማግኘት በርካታ የካርቱም ክፍሎችን መቆጣጠር ከቻለ በኋላ ነው ተከታታይ የድሮን ጥቃቶች በፖርት ሱዳን ላይ የተፈጸመው። ፖርት ሱዳን የወታደራዊ ኃይል መቀመጫ ከመሆን ባሻገር በጦርነት ሳቢያ በከባዱ ሰብአዊ ቀውስ ውስጥ ለሚገኙ የሱዳን ሕዝቦች የሚደረግ እርዳታ የሚተላለፍበት ወደብ ከተማ ናት። ለ3 ተከታታይ ቀናት በከተማዋ ላይ የተፈጸመ ጥቃት በተመለከተ የሱዳን ጦር ኃይል ተቀናቃኞችና የፈጥኖ ደራሽ ጦሩ የከሰሰ ሲሆን ቡድኑ ግን እስካሁን ጥቃቱን ስለመፈጸሙ ኃላፊነት አልወሰደም። በፖርት ሱዳን የተፈጸመው የድሮን ጥቃት በተመለከተ ዋነኛ የመርከብ መግቢያ ወደብና የአየር ማረፊያን ጨምሮ በከተማዋ ካሉ ከበርካታ ቦታዎች ከፍተኛ ጥቁር ጭስ ሲወጣ መመልከታቸውን የዓይን እማኞች ተናግረዋል። በከተማዋ በተደጋጋሚ በተፈጸመ የድሮን ጥቃት ምክንያት ጉዞዎች መደናቀፋቸውም ተነግሯል። የድሮን ጥቃቶች ከወደብና ከአየር ማረፊያ በተጨማሪ የኃይል ማመንጫና ሆቴሎችን ኢላማ አድርጓል ተብሏል። በመጨረሻም የአፍሪካ ህብረትና ኢጋድ በደቡብ ሱዳን ዘላቂ ሰላምና መረጋጋት ለማስፈን እየተካሄደበት ላለው ጥረት ያልተቋረጠ ድጋፍ ማድረግ እንደሚቀጥል አስታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ ዮሴፍ ከምስራቅ አፍሪካ ልማት በይነ መንግስት ባለስልጣን ኢጋድ ጋር በጋራ በመሆን ወደ ደቡብ ሱዳን በሚያቀናት ሚያዝያ 27 እና ሚያዝያ 28 ቀን 2017 ዓ.ም ከሀገሪቱ ባለስልጣናትና ቁልፍ ባለድርሻ አካላትም ጋር ተወያይቷል። ሁለቱ ተቋማት የውይይቱ ውጤትና እንዲሁም ቀጣይ እርምጃዎችን አስመልክቶ የጋራ መግለጫ አውጥተዋል። ምክክሩ በደቡብ ሱዳን የፖለቲካና የደህንነት ሁኔታ እንዲሁም ደግሞ የሰላም ሂደት ያለበትን ደረጃ የተመለከተ ነው ተብሏል። ጉብኝቱ በደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2018 በተፈረመው አዲሱ የግጭት ማቆምና የሰላም ስምምነት አማካኝነት በሽግግር ውስጥ እያለፈ በምትገኘው ወሳኝ ወቅት የተደረገ መሆኑን መግለጫው አመላክቷል። በጁባ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ማርዳን እና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጓል። የጋራ መግለጫው ውይይቱ ያተኮረበትን ነጥብ ማስቀምጧል። በከፍተኛ ጥረት የተገኘው የሰላም ስምምነት ውጤቶችን ማስቀመጥ፣ ሁሉንም አሳታፊ ብሔራዊ ምክክር ማድረግና መግባባት ላይ መድረስ እንዲሁም በጊዜ ገደብ የሚፈጸሙ ተአማኝነት ያላቸውና ግልጽ የሆኑ የሽግግር ፍኖተ ካርታ መደገፍ ውይይቱ ከተደረገባቸው ጉዳዮች መካከል ተጠቃሽ ናቸው። የአስተዳደር ተቋማት አቅም ማጠናከር የምክክሩ ሌላኛው ትኩረት ነበር። በተጨማሪም የኮሚሽኑ ሊቀመንበር ከቀጠናዊና ዓለም አቀፍ አጋሮች ለአፍሪካ ዲፕሎማት ማህበርና የተለያዩ ሀገራት ካቀፈው የትሮይካ ስብስብ ተወካዮች ጋር ደቡብ ሱዳን የሽግግር ሂደት በአንድ ወጥ አካሄድ መምራት በሚቻልበት ሁኔታ ላይ መክረዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።